ሰላም ሰላም ጤና ይስጥልን ውድና የተከበራችሁ የዩቲዩብ ቤተሰቦቼ እንዴት ናችሁ? ሰላም ናችሁ ወይ? እኔ ያለው እግዚአብሔር ይመስገን እጅግ በጣም ደህና ነኝ። ቤተሰብ ሁላችሁም በያላችሁበት የእግዚአብሔር ሰላም ይብዛላችሁ። እኔም አለው ደህና ነኝ እግዚአብሔር ይመስገን። ያው ዛሬ አላዛርን እናቱን ትንሱን እንደውም ይሄ ጥሩ ጎረቤታቸውን ይዤ ነው የመጣሁትኝና የእውነት አንዳንዴ ጎረቤት አይጥፋ አስታራቂ ትላልቅ ሰው አይጥፋ እንደው መታረቁ እንኳን ቢቀር እንደው ለማግባባት እንኳን መሞከሩ ማለት ነው። ይሄ ወንድማችን በጣም ትልቅ ሰው ነው የእውነት እግዚአብሔር ይስጠው። ግን እነዚህ ሁለት እናትና ልጅ ድንጋዮች ማለት ነው እነዚህ አይደለም አንድ ሰው ሺህ ሰው መጥቶ እንኳን በቃ ደሳስ የሚል ቃል የሚያስታርቅ ነገር ቢናገሩ ልባቸው እየተደፈነ እናትና ልጅ አንድ አይነት ናቸው። እስቲ አሁን በእናታችሁ እንደው እርጉዝ ሚስትን እኔ አሁን አላዛር ትንሱን ትቷት ሄዳ አይደለም የምለው ልጁን ትቷት ነው ሄደው። ገና ያልተወለደችውን ገና ያላያትን ሰው እኮ ጓግቶ እኮ ልጅ ሲረገዝለት ማለት ነው ጓግቶ እስከምትወለድ ድረስ ጸሎት እያደረገ ሚስቱን እየተንከባከበ ምንም ጭንቀት ቢበዛበት ማለት ነው ምንም ቢሆን ልጅ እስከምትወለድ ብሎ ስንት አባት አለ አይደል እንዴ? ስንት በጉጉት የሚጠብቁ። ይሄ ግን እንደው በቃ እንደው ትንሱ ፈልጋ አላዛር ሳይፈልግ ያረገዘችን ያህል አድርጌ ነው ዛሬ ሲቆጠርኩት ማለት ነው። እውነቴን ነው። ትንሱ ፈለገች፣ አላዛር ግን ይሄን ልጅ አልፈለገውም መሰለኝ። የእውነት እንዴ ሰው እንዴት በሚስቱ ቢጨክን ማለት ነው። ይሄ የሆነ ዘረጦ ሮቶ ነገር በሚስቱ ቢጨክን እንዴት በልጁ ገና ያላያት ይችን ዓለም ያልተቀላቀለች ጽንስ በሆዷ እያለ በሷ እንዴት ይጨክናል? ሌላውን ደግሞ ተውት፣ አንቺ ቁጭ በይ እስቲ። ሌላውን ደግሞ ተውት። የእናትየው አለቅላቂ ሰው እንኳን ሽማግሌ እንኳን መጥቶ ትንሽ አንገቷን እንኳን ሰበራ ታረግም እንዴ? ምን አይነት እቺ እንደው ጋጦጥ መንገድ የኖሩ ናቸው እነዚህ ሁለቱም። እውነቴን ነው። ይቅርታ አድርጉልኝ። ሳንወድ በግዳችን ክፉ ነገር እንድንናገር እያደረጉን ነው። አላዛርም እናቱም ማለት ነው እንዴ ምን እንዴ ሲጀመር የነገሩ ጠንሳሽ እዚህ ደረጃ እንዲደርሱ ያደረገችው እኮ ራሷ ናት እኮ። መጀመሪያ በምግብ የተነሳ ተጣላን፣ በምግብ የተነሳ ተጣላን። እንዴ ምግብማ አነስራ እንደ ውሻ አድርጋት አይደል እንዴ? ሰው ሁሉ እኮ ይፈርድባታል እኮ ያንን ቪዲዮ ያየ ሰው ማለት ነው። ከመጀመሪያው እስከዚች ሰዓት ድረስ ስታደርግ የነበረውን የሚያይ ሰው ማለት ነው ይፈርድባታል ማርያምን። ዛሬም አሁን ይሄ አስታራቂ ያለው ምንድነው? በትዳር መሀል ቤተሰብ መግባት የለበትም። እኔ እናት አለችኝ፣ እናቴን በተገቢው መልክ ሄጄ ጠይቃለሁ፣ እሷም ትመጣለች ነው። ይሄ ትክክል ነው። በቃ አላዛር እናትህን ጥላ ወይ እናትህን ተው ያለው የለም። እዚህ ጋር ደግሞ ሚስትህን አስበልጠ እናትህን ተው ወይ ደግሞ እናትህን አስበልጠ ሚስትህን ተው ያለው የለም። ግን ሁሉም ቦታ አላቸው። ተጀምሮ እስከ ዛሬ ድረስ የምንለፈልፈው ይሄንን ነው። ሰውየውም የተናገረው ይሄን ነው። ሁሉም ቦታ አላቸው እንጂ እናትን አሽቀንጥርና ጣል ያለው ማንም የለም። ይሄ ተገቢም አይደለም። ይሄ እሱ እንኳን ባይፈልግ እግዚአብሔር ይጠይቀዋል። ምክንያቱም ከእግዚአብሔር ከ10ቱ ትእዛዛቶች አንዱ እናት አባትን አክብር ነው። ስለዚህ የእናትና የአባት ቦታ መኖር አለበት። አይደለም እኮ አይደለም። ሌላይቺር እቺ ደግሞ በጣም አስቸገረች መስማ እና የእናትና የአባት ቦታ አለ፣ የሚስት ቦታ አለ። ተዋት አልተባለም፣ ግን ተገቢውን ነገር እኔ ደግሞ ግርም የሚለኝ ማለት ነው ትናንትና ራሱ በይ ነይ እንጂ ነይ እናቱን ነይ እንጂ እንውጣ እኮ ነው እንዴ። እናቱ ናት እንዴ ያላዛርን ኑሮ የምትኖርለት? እናቱ ናት እንዴ ያላዛርን ህይወት የምትኖርለት? ይህ ምን አይነት የማይገባው ድንጋይ ነው እንዴ? እሱ ሳይገባው ነው እንዴ እሱ ሰውን ለመርዳት ገና እሱ ሰውን ሳይረዳ ነው እንዴ ሰውን ለመርዳት አምባሳደር የሆነው? እውነቴን እኮ ነው። እሱ ገና እንጭጭ ነው፣ ብዙ ነገር ይቀረዋል። እቺ ልጅ ከአንዴም ስንቴም ተንበርክካ እያለቀሰች ይቅርታ ጠየቀች። አሁን ራሱ ጎረቤትን ገፍቶ እኮ የወጣ ባለጌ እኮ ነው ይሄ። አስታራቂን ገፍቶ የወጣ ድሮም መንገድ አደግ እኮ ምንም ለሰው ክብር የለውም። ማርያምን ቢያንስ እንደው ትንሱ ባታሳዝነው ለትንሱ ባይጨነቅ ማለት ነው። ሆዷ ውስጥ ያለችው ገና ይችን ዓለም ያላየች ጽንስ አለ አይደል እንዴ? እሷ እንኳን አትናፍቀውም? ለእሷ እንኳን ሳስቶ እስቲ ቆይ ልጄ እስክትወለድ ወይ እስኪወለድ ልቀመጥ ብሎ እንኳን አይቀመጥም። አሁን ትንሱ ናት የምትበልጠው? ህፃኗ ውስጡ ያለችው ናት የምትበልጠው? ወይስ ደግሞ ኮተት ነው የሚበልጠው እንዴ?
እናትየው ራሱ እንደው ሽማግሌ ፊት እንኳን እማታፍር። ለነገሩ እሷ የትኛው ትዳሯን በደንብ የያዘችው የትኛው ትዳሯን ይሄው ከአንዴም ሁለቴ እኔ ከባሏ ጋርም ከዚህኛው ጋርም ሳትለያይ አትቀርም። እግዚአብሔር በሚያውቀው እኔ ባላቅም ማለት ነው። ምክንያቱም አንድ ባለትዳር ሴት ቤት ውስጥ ወንድ ያላት ባል ያላት ሴት በዚህን ያህል ሄዳ የልጇ ትዳርን የምታምስ ወይ ደግሞ ቤቷን ልጆቿን ትታ የሰው ቤት የምትበጠብጥ ሴት እኔ አላየውም። ይሄ ከዛን ቀን ጀምሮ አቶ አሰግድ ቪዲዮ ከሰሩ ቀን ጀምሮ እሳቸው ቪዲዮም ላይ ወጥተው አያውቁም ምንም ነገር በቃ እንዴ እቺ እንዴት ነው የራሷን ትዳር በትና የልጇን ትዳር የምታስተካክለው? ልጇ እንደሷ ሆኖ እንዲቀር አንዳንዴ እንኳንም ሴት ያልሆነ አላዛር የእውነት ሴት ቢሆን ማለት ነው ከዚህ በላይ አባካኝ በቃ ባክና እንድትቀርባት ነበር የምታደርጋት እቺ ሴትዮ ማለት ነው። ወንድ መሆኑን በጀው ወንድም ሆኖ ደግሞ ቆፍጠን ያለ ወንድ አይደለም ይሄ ራሱ ማለት ነው። በእናቱ ትዳሩን የሚመራ እናቱ ያለችውን አድርግ ሚስቱን እየጨቆነ እንደዛ። አረ በስመ አብ ወወልድ ወመንፈስ ቅዱስ። አረ ምንም የፈለገ ነገር ወንድ ከሚስቱ ጋራ ቢጨቃጨቅም ከሚስቱ ጋራ ቢጣላ ከሚስቱ ጋራ በቃ በአጠቃላይ ጨቅጫቃ ወንድ ቢሆን ማለት ነው። አንዳንድ ወንድ እናትና አባቱን ወይ ደግሞ ሌላ አካል ሚስቱን እንዲናገሩበት የማይፈልግ ሰው አለ፣ ወንድ አለ። የእውነት የፈለገ ጨቅጫቃ ቢሆን የፈለገ ከሚስቱ ጋር ቢጨቃጨቅ የፈለገ ቢጣላ ለሌላ ሰው ግን ለእናቱ ወይ ለአባቱ ወይ ደግሞ ወንድም ለተባለ ወይ ደግሞ ለእህት ለተባለ ለአንድ ሰው በቃ አሳልፎ ሚስቱን መስጠት አይፈልግም፣ እራሱ ጨቅጫቃም ቢሆንም ማለት ነው። እንደዚህ አይነት ወንድ አለ። አላዛር እሱም ጨቅጫቃ ሆኖ እሱም ትዕግስት አጥቶ እናቱንም ደግሞ በመሀል አስገብቶ እንዴ ትክክል እኮ ነው አይደለም? ይሄ ሰውዬ ሌላም ሰው ተደርቦ መጥቶ ሽምግልና ቢቀመጡ ማለት ነው የአላዛር እናት ትክክል እንዳልሆነች አላዛርም ትክክል እንዳልሆነ በደንብ አስረግጠው ነው የሚነግሯቸው። ደግሞ ትክክል አይደለም። ቤተሰብ የራሱ ቦታ አለው እንጂ ይሄን ያህል ገብቶ የልጄ ህይወት ያሳስበኛል ምናምን ነገር እንዴ የልጇ ህይወት አሳስቧት መሰለኝ እኮ ትንሱን አምጥታ የዳረችው አይደል እንዴ? ካልተስማሙ ሁለቱ ችግራቸውን ይፍቱ እንጂ እሷ የበለጠ ችግር ሆና ማለት ነው። ያውም አስታራቂ ደግሞ ሲመጣ አንተ ያልገባህ ነገር አለ፣ እኔ መለያየታቸውን ነው የምፈልገው። በጣም ከባድ ሰው ናት። ምክንያቱም ይቺ የራሷን ትዳር በጣም አጣጥማ ምናምን ነገር ያልጨረሰች ባሎቿ ትተዋት የሄዱ ሴት ናት። ስለዚህ የልጇ ትዳርም እንደዛ እንዲሆን ነው የምትፈልገው። እኔ ግራ ግብት የሚለኝ ማለት ነው ይሄ ነገር እውነት ሆኖ አላዛርና ትንሱ ቢለያዩ አላዛር ቆሞ አይቀርም አይደል እንዴ? ህይወት ይቀጥላል። ትንሱም እንደዛው ሌላም ሴት እንኳን ሌላ ሚስት እንኳን ቢያገባ ያቺ ስጣፋንቷ ምንድን ነው? እቺ እናት እያለች እንደገና የአላዛር ያለመብሰል እያለ እንግዲህ ሲታይ ትልቅ ነው። 30 ዓመት ይሆነዋል። እውነት ለመናገር ህፃን አይደለም እንዴ? የ20 ዓመት የ24 የ21 ዓመት ምናምን ይዳሩ የለ እንዴ? በገጠር እያረሰ ሚስቱን ተንከባክቦ የሚያኖራት የገጠር በገጠር የሚኖሩ በ21 ዓመታቸው በ20 ዓመታቸው እየተዳሩ ማርያምን እውነቴን ነው። ይሄ ይሄዳል እየዞረ እናቱ ጋር ይሄዳል፣ ይጠቀጥቃል፣ ይመጣል። የትም ይሄዳል፣ ይጠቀጥቃል፣ ይመጣል። ሆዱም እንደሚያክል አይተናል እንግዲህ አይደል እንዴ? በቃ ምንም ነገር አይመስልም ሰው ጠይፉ። ስለዚህ ትዳሩን መምራት አያቅተውም። ትልቅ ነው፣ ህፃን አይደለም። በዚህ ልክ እናትየውን እያስገባ ይችን አንድ ፍሬ ልጅ በውስጧ ጽንስ ይዛ እንደዚህ የሚያስለቅሳት ነገር የእውነት እንደው ትንሱ እንደው ለምን ብሎ የሚከራከርላት ሰው የለም። ያቺ አክስቷ ሴት ሄደች ማርያምን እንዴ! ምን ነው ይሄን ያህል ዘመድ አልባ ሰው የሌላት ሆነች እኮ እውነት። እሱ የእናቱን ነው የሚመለከተው፣ ትንሱን አላያትም። ትንሱ ትቅርና ማለት ነው ውስጧ ያለችዋን ህፃን እንኳን አላየም። ልጄ ብሎ የሚጠብቃትን ጓጉቶ አይደለም የሚጠብቀው እኮ እንደ ባል እንዳንድ ወንድ ልጅ ሲጸነስለት ሲወለድለት እንደሚጓጓ ወንድ ማለት ነው። አላዛር ላይ ይሄንን ነገር አላየው። ማርያምን አብርሃም እኮ ስንት እየተባለ ስንት እየተገፋ አታይም እየተባለ አያለው ልጄን እያለ እኮ ገፍቶ የሚሄድ ጀግና እኮ ነው እውነት። ይሄ ገና ምድር ላይ ያልመጣችን ልጅ የጠላ ስትወለድ ምን ሊሆን ነው? ቢያንስ እንኳን
ትንሱን ሳይሆን ልጁን ማሰብ ነበረበት እኮ።